ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮችን መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንግዲህ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ይዤላችሁ የመጣሁት የአማርኛ ቃላት ምስረታ በነ ቤተሰብና በአ ቤተሰብ ቀለል ባለ ሁኔታ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከለየን በኋላ እንዴት ባለ መልኩ ነው ቃላቶችን አገጣጥመን ማንበብና መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ዛሬ የምናየው በነ ቤተሰብ እና በአ ቤተሰብ ነው ማለት ነው። በመጀመሪያ ደረጃ በነ ቤተሰብ በእያንዳንዳቸው ቀለል ባለ ሁኔታ ቃላቶችን አገጣጥመን በማንበብ ከዛ ደግሞ በአ ቤተሰብ እያንዳንዱን በማየት እንቆያለን ማለት ነው። በመጀመሪያ ከዚህ ጋር እንግዲህ በነ ቤተሰብ ነብር ነብር ጠቅለል ስናደርገው ይህን ነብር ብለን እናነባለን። ቀለል ባለ ሁኔታ በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ ደግሞ ነሰረ በአንድ ላይ ነሰረ። ቀጣይ ደግሞ ነሐሴ በአንድ ላይ ነሐሴ። ጠቅለል ስናደርገው ነብር፣ ነሰረ፣ ነሐሴ በነ ቤተሰብ በመጀመሪያዋ ፊደል በዚህ መልኩ ቃላቶችን በማጣመር በማገጣጠም ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ በሁለተኛዋ በኑ ኑግ በአንድ ላይ ኑግ። ቀጣይ ደግሞ ኑሃሚን በአንድ ላይ ጠቅለል ስናደርገው ኑሃሚን። ኑረዲን በአንድ ላይ ኑረዲን። ጠቅለል ስናደርገው በሁለተኛ ፊደሏ ኑግ፣ ኑሃሚን፣ ኑረዲን። በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ ቃላቶችን አገጣጥመን በማንበብ መለማመድ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ በሶስተኛዋ ኒያላ በአንድ ላይ ኒያላ። ቀጣይ ደግሞ ኒዮርክ በአንድ ላይ ኒውዮርክ። ቀጣይ ደግሞ ቢኒያም በአንድ ላይ ቢኒያም። ጠቅለል ስናደርገው ኒያላ፣ ኒውዮርክ፣ ቢኒያም። በዚህ መልኩ በሶስተኛ ፊደሏ በኒ ቀለል ባለ ሁኔታ ቃላቶችን በማገጣጠም ማንበብና መጻፍ እንችላለን። ቀጣይ ደግሞ በአራተኛዋ ናርዶስ በአንድ ላይ ናርዶስ። ቀጣይ ደግሞ ናዝሬት በአንድ ላይ ናዝሬት። ቀጣይ ደግሞ ናፍቆት በአንድ ላይ ናፍቆት። ጠቅለል ስናደርገው በአራተኛዋ ፊደል እንግዲህ ናርዶስ፣ ናዝሬት፣ ናፍቆት ቀለል ባለ ሁኔታ በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ በኔ ኔትወርክ በአንድ ላይ ኔትወርክ። ቀጣይ ደግሞ ንብረት በአንድ ላይ ንብረት። ቀጣይ ደግሞ መኖሪያ በአንድ ላይ መኖሪያ። ጠቅለል ስናደርገው ኔትወርክ፣ ንብረት፣
መኖሪያ። እንግዲህ በዚህ መልኩ በነ ቤተሰብ ቀለል ባለ ሁኔታ ቃላቶችን በማጣመር በማገጣጠም በዚህ መልኩ ማንበብና መጻፍ እንችላለን ቀለል ባለ ሁኔታ ማለት ነው። ቀጣይ ደግሞ በአ ቤተሰብ አ ከ መ አ ከ መ በአንድ ላይ አከመ አከመ። ቀጣይ ደግሞ አ ከ በ ረ አ ከ በ ረ በአንድ ላይ አከበረ አከበረ። ቀጣይ ደግሞ አ በ ሰ ለ አ በ ሰ ለ በአንድ ላይ አበሰለ። ጠቅለል ስናደርገው አከመ አከበረ አበሰለ። እንግዲህ በአ ቤተሰብ በዚህ መልኩ በመጀመሪያ ፊደሏ ቃላቶችን በማጣመር በማገጣጠም ቀለል ባለ ሁኔታ መጻፍና መለማመድ እንችላለን ማለት ነው። ቀጣይ ደግሞ በኡ ኡ መር ኡ መር በአንድ ላይ ኡመር ኡመር። ቀጣይ ኡ ስ ታ ዝ ኡ ስ ታ ዝ በአንድ ላይ ኡስታዝ ኡስታዝ። ቀጣይ ል ኡ ል ል ኡ ል በአንድ ላይ ልዑል ልዑል። ጠቅለል ስናደርገው ኡመር ኡስታዝ ልዑል። በዚህ መልኩ በሁለተኛዋ ቃላቶችን በማገጣጠም ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ኢ ሳ ት ኢ ሳ ት በአንድ ላይ ኢሳት ኢሳት። ቀጣይ ደግሞ ኢ ራ ቅ ኢ ራ ቅ በአንድ ላይ ኢራቅ ኢራቅ። ቀጣይ ደግሞ ኢ ዮ ብ ኢ ዮ ብ በአንድ ላይ ኢዮብ ኢዮብ። ጠቅለል ስናደርገው ኢሳት ኢራቅ ኢዮብ። በሶስተኛዋ ፊደሏ በኢ ቀለል ባለ ሁኔታ በዚህ መልኩ ማንበብና መጻፍ እንችላለን። ቀጣይ ደግሞ በአ ይቺ አራተኛዋ አ እና የመጀመሪያዋ አ በፊደል አጻጻፍ ቅርጻቸው ነው የሚለያዩት፣ በስማቸው ተመሳሳይ ነው። አ የ ለ አ የ ለ በአንድ ላይ አየለ አየለ። ቀጣይ ደግሞ አ ባ ይ አ ባ ይ በአንድ ላይ አባይ አባይ። ቀጣይ አ ዲ ስ አ ዲ ስ በአንድ ላይ አዲስ አዲስ። ጠቅለል ስናደርገው አየለ አባይ አዲስ። በዚህ መልኩ በአራተኛ ፊደሏ ማንበብና ቀለል ባለ ሁኔታ መጻፍ መለማመድ እንችላለን ማለት ነው። ቀጣይ ደግሞ ኤ ል ሳ ኤ ል ሳ በአንድ ላይ ኤልሳ ኤልሳ። ቀጣይ ደግሞ እ ቅ ድ እ ቅ ድ በአንድ ላይ እቅድ እቅድ። ቀጣይ ኦ ባ ማ ኦ ባ ማ በአንድ ላይ ኦባማ ኦባማ። ጠቅለል ስናደርገው ኤልሳ እቅድ ኦባማ። በዚህ መልኩ ቀለል ባለ ሁኔታ ቃላቶችን በማገጣጠም ማንበብና መጻፍ እንችላለን። በአ ቤተሰብና በነ ቤተሰብ በዚህ መልኩ ቀለል ባለ ሁኔታ ቃላቶችን እያገጣጠምን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ